እዚያም በፊት በነበረው ዓመት ሰላምና ጽድቅ ተለያይተው ብዙ ችግር እንደነበር እናስታውሳለን። ዛሬ በዓለ ጥምቀትን ስናከብር ኃይል ወርት ተራከባ ጽድቅ ወሰላም ተሳማ ሰላምና ፍቅር ዛሬ ተገናኙ ያለው ኃይለ ቃል እኛ ሰላም ሆኖልን በሰላም ተገናኝተን በዓሉን ለማክበራችን ለዛሬው ለኛም ጭምር የተነገረ ትንቢት ነው። ትንቢት ሲነገር ጊዜው ሲደርስ ላለፈውም ላለውም ለሚመጣውም ምስጢር አለው። ሳይል እና ርት መጀመሪያ ሳይል የተባለ ቃል ነው። ርት የተባለ ስጋ ነው። ቃልና ስጋ ተገናኙ። መገናኛቸው እመቤታችን ቅድስት ድንግል ማርያም ነበረች። ቃል ከሰማይ ወርዶ ከእመቤታችን ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ሲወለድ ዛሬ ለምናከብረው በዓለ ጥምቀት አምላክ ሰው ሆነ፣ ሰው አምላክ ሆነ። ቃልና ስጋ አንድ ሆኑ። በዓለ ጥምቀቱ ሲነገር መጀመሪያ የክርስቶስ ሰው መሆን ነው የሚነገር። ትናንትናም በዋዜማው የዋዜማው ሰላም ወረደ ወልድ እምሰማያት ውስተ ምጥማቃት ነው የሚል ወልድ ከሰማይ ወርዶ ወደ መጠመቂያው ሄደ ይላል። መነሻው ሰማይ ነው፣ መድረሻው ምድር ነው። እንደገና ደግሞ ተመልሶ 33 ዓመት በዚህ ዓለም ከኖረ በኋላ ወደ ሰማይ ነው ያረገና ከሰማይ የወረደው እሱ እንደሆነ አምላክ እንደሆነ ይቅርታ ይለዋል ነብዩ። እግዚአብሔር ይቅር ባይ ስለሆነ ሳይል አለው፣ ይቅርታ አለው። እግዚአብሔር ስሙ ብዙ ነው። ይቅር ስለሚል ይቅርታ ይባላል። እሱ አንዱ ስሙ ነው። መሐሪ ወመስተሳይል፣ ይቅር ባይ፣ ቸር፣ ርኅሩህ አምላክ ከስጋ ጋር አንድ ሆነ፣ ተዋሃደ። እመቤታችን ጌታን ጸንሳ ሳለች ኤልሳቤጥን ልትጠይቅ ወደ አይነ ከርም ኢየሩሳሌም ስትሄድ ዮሐንስና ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመት የጥምቀት ዕለት በዮርዳኖስ ከመገናኘታቸው በፊት ዮሐንስ በከርሰ ኤልሳቤጥ በኤልሳቤጥ ማህፀን ሆኖ ጌታችን በድንግል ማርያም ማህፀን ሆኖ ሁለቱ ተገናኝተዋል። ያን ጊዜ ዮሐንስ መጥምቅና ጌታችን ኢየሱስ ክርስቶስ በቤተ ዘካርያስ ተገናኙና በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ እንደተጻፈው ድንግል ማርያም ኤልሳቤጥን ልትጠይቃት መጣ። ሁለቱ ሰላምታ ሲተጣጡ ሲተቃቀፉ ዮሐንስ በዮርዳኖስ የሚያጠምቀው ኢየሱስ ክርስቶስ በማህፀን እንዳላውቆ እምከርሰ እሙ አይሚሮ ሰገደ ወልደ መካን ለወልደ ድንግል የመካኒቱ ኤልሳቤጥ ልጅ ለድንግል ማርያም ልጅ አምላክ እንደሆነ አውቆ ሰገደ ይለዋል። ሰገደ። ኤልሳቤጥ እናቱ ደግሞ ትንቢት ተናገረች። ምን አለች? ምንትኑ አነ ከመትምጼ ሀቤ ሙለ እግዚእ የጌታዬ እናቱ አንቺ ወደኔ መጣሽ ለምንድን ነው? እኔ ወደ አንቺ መጣ ነበረ አለች። ዮሐንስ በዚች ቀን በዕለተ ጥምቀት እናቱ ቅድስት ኤልሳቤጥ በመንፈስ ቅዱስ የተናገረችውን ነገር በዮርዳኖስ ደግሞታል። ጌታዬ እኔ ወደ አንተ መጣለሁ እንጂ አንተ ወደ እኔ ለምን መጣህ? እኔ በአንተ እጅ እጠመቃለሁ እንጂ አንተን እንዴት ታጠምቀኛለህ ብሎ በማህፀን የጀመረውን ትሕትና በ30 ዓመቱ ነው የተናገረው። እመቤታችን ሰላም፣ ኤልሳቤጥ ጽድቅ ወይም ኤልሳቤጥ ሰላም፣ እመቤታችን ጽድቅ ተብለዋል በመጽሐፍ በነቢዩ ሳይል ወርድ ተራከባ ጽድቅ ወሰላም ተሳማ እመቤታችንና ኤልሳቤጥ ተገናኙ ይላል። ኤልሳቤጥ ጽድቅ ትባላለች። ነቢየ ጽድቅ
ዮሐንስን ስለወለደች ሰማዕተ ጽድቅ እውነተኛው ምስክር ነው የእግዚአብሔር በግ ብሎ የመሰከረ በዮርዳኖስ 3 ነገሮችን አይቷል። መንፈስ ቅዱስ ሲወርድ አይቷል። ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያጠምቀው አይቶታል። ቃላ ያብ ቃል ደግሞ ከደመና ሲሰማ በጆሮው ሰምቷል። ዮሐንስ በጆሮውም የሰማ በዓይኑም ያየ እውነተኛ ምስክር ስለሆነ ሰማዕተ ጽድቅ ይባላል። እናቱ ኤልሳቤጥ ደግሞ እሱን ስለወለደች ጽድቅ ትባላለች። ድንግል ማርያም ደግሞ ሰላም ትባላለች። ዮሐንስም ሰላም ይባላል። እንዲሁም ዮሐንስ ሰላም ምንድነው የሚለው? ዮሐንስ ክቡር ነብየ ልዑል ድስ የሰላም ዘንብረቱ ገዳም ዮሐንስ የሰላም ሰው ነው ይለዋል። ድስ የሰላም ይባላል። ድንግል ማርያም ደግሞ ሰላም ትባላለች። ብኪ ድህነ ዓለም ዓለም ባንቺ ዳነ ወበወልድኪ ኮነ ሰላም በልጅሽ በኢየሱስ ክርስቶስም ሰላም ሆነ ይላል ቅዱስ ያሬድ ኢትዮጵያው ሊቅ። ዓለም ባንቺ ዳነ ሲል እመቤታችን አምላክ ናት። እመቤታችን አምላኩና ዓለምን አዳነች ማለት ሳይሆን ከርሷ የተዋሃደውን ስጋ መድኃኔ ዓለም ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ለዓለም ሕይወት አድርጎ ስለሰጠ ድንግል ማርያም ዓለም ባንቺ ዳነ የምትባለው ለዚህ ነው እንጂ እሷ አምላኩና ዓለምን አዳነች ለማለት አይደለም። የመድኃኒት እናት ስለሆነች ነው። በልጅሽም ሰላም ሆነ ይላል። መጨረሻውና ሶስተኛው ሳይል ወርድ ተራከባ ጽድቆ ሰላም ተሳማ ሳይል ኢየሱስ ክርስቶስ ጽድቅ ነብየ ጽድቅ ዮሐንስ ዛሬ በዮርዳኖስ ወንዝ ተገናኙ። ዮሐንስ ለማጥመቅ መድኃኔ ዓለም ክርስቶስ ለመጠመቅ በዮርዳኖስ ተገናኙ። ሰላም መጣ። ከዚያ በፊት ሰላም ስላልነበረ ሰላምና ጽድቅ ተገናኙ ያለው ነብዩ የክርስቶስ ጥምቀት ለሰላም ስለሆነ ክርስቶስ ዓለምን ለማዳን ነው ወደዚህ ዓለም የመጣ ልጅነትን ለመስጠት ነው። ባጭሩ አዳምና ሔዋን ጸበለስን በልተው በ40 ቀን በ80 ቀን ከእግዚአብሔር የተወለዱት ልደት አተውት ነበረ። ልብሳቸውንም አተውት ነበረ። 5500 ዘመን ሰላም ፍቅር አጥተው በችግር ይኖሩ ነበርና ያንን ሰላም ለመመለስ ነው ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ በዮርዳኖስ የተጠመቀ። ዛሬ የነጻነት በዓል ነው። ዛሬ የሰላም በዓል ነው። ዛሬ የፍቅር በዓል ነው። ያለፈው 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ይባላል። የጨለማ ዘመን ይባላል። ዛሬ ክርስቶስ በዮርዳኖስ ሲጠመቅ ከሌሊቱ በ10 ሰዓት ነው የተጠመቀ። በጨለማው ሰዓት ነው የተጠመቀ። ምስጢር አለው። አንደኛ የነበረውን የጨለማውን ዓለም እያሳለፈ ወደ ንጋቱ ወደ ዘመነ ወንጌል ወደ ዘመነ ሰላም ወደ ብርሃን ዓለም ዘመን እየመራ ያለፈውን ዘመን ለማስታወስ በጨለማው በ10 ሰዓት ተጠመቀ። ሁለተኛው ምስጢር ደግሞ መቼም በዚህ ዓለም ሰው ያየውንም ያላየውንም ይናገር ነበርና መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀምጧል። በ10 ሰዓት ከሌሊቱ ታዋሰያን ወፎች ርግቦች አይንቀሳቀሱም። ሰዓት አላቸው። እነሱ በማይወጡበት በ10ኛው ሰዓተ ሌሊት የተጠመቀ የወረደው መንፈስ ቅዱስ አይሁዶች የወረደው መንፈስ ቅዱስ መንፈስ ቅዱስ እኮ አልወረደም ሲጠመቅ እሱ ራሱ ላይ የተቀመጠው እኮ ርግብ ነው ብለው የመንፈስ ቅዱስን መውረድ እንዳይጠራጠሩ ርግቢቱ በማትንቀሳቀስበት ሰዓት በ10 ሰዓት ተጠመቀ ይላል። ሁሉ ነገር ጠብቆ ነው መድኃኔ ዓለም ክርስቶስ። ሰዎችም እንዳይጨነቁ እንዳይጠራጠሩ ብሎ እኮ ነው ለነሱ አስበላቸው ነው። ሌሊት ተጠመቀ። ማክሰኞ ቀን ተጠመቀ። ምስጢሩ ብዙ ነው። የጥምቀት ምስጢር ብዙ ነው። እንግዲህ አንድነት ሶስትነት የሥላሴ አንድነት ሶስትነት የተገለጠበት በዓል ነው። አብ ይሄ የምወደው ልጄ ነው ብሎ መስክሮለታል።
መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀምጧል። አንዱ አካል ወልድ በዮርዳኖስ ተጠምቋል። የአብ የወልድ የመንፈስ ቅዱስ አካል የአብ አባትነት የወልድ ልጅነት የመንፈስ ቅዱስ ራይጽነት በዚህች ቀን ተመስክሯል። እቺ ጥር 11 ቀን የነጻነት በዓል ናት። የአብ የወልድ የመንፈስ ቅዱስ በዓል ናት። ትልቅ በዓል ነው። የንጉሠ ሰማይ ወምድር የኢየሱስ ክርስቶስ በዓል ነው። ወንዙ ዮርዳኖስ የተቀደሰበት ቀን ነው። በጥምቀቱ ተቀደሰት ማይ ወንዙ ዮርዳኖስ በጥምቀቱ ተቀደሰ። እኛን ሁለተኛ እንድንወለድ ዛሬ ጥምቀትን መሰረተልን። ይህ የጥር ዘመን ዘመነ ጥር የንስሐ ዘመን ነው። የንስሐ ዘመን ነው። ቅድም በወንጌሉ ሲነበብ እንደሰማነው ዮሐንስ በዮርዳኖስ ሰዎችን ሲያጠምቅ ነበረ። ብዙ ሰዎች ይመጡ ነበር። እየተናዘዙ ንስሐቸውን እየነገሩት ያጠምቃቸው ነበረ። እንደውም በዘመነ ብሉይ በድር ይባላል። ይሄ ዘመነ ጥር በድር ዘመነ ንስሐ ይባላል። እኛም በዓሉን ስናከብር የንስሐ በዓል ስለሆነ ዮሐንስ ንስሐ የሚገቡትን ሲያጠምቅ ነው ክርስቶስ መጥቶ የተጠመቀና ንስሐ እንድንገባ ዘመኑ ዘመነ ጥር ይጋብዘናል ማለት ነው። እንግዲህ ከረጅሙ ባጭሩ የጥምቀት በዓል ከሩቅም ከቅርብም ለመጣ ነው ለተገኘ ነው ሁሉ የልጅነታችን የእግዚአብሔር ልጆች ለመሆናችን መሰረታችን ነው። ዮሐንስ ያጠምቀው የነበረው ጥምቀት የንስሐ ጥምቀት ነው። ክርስቶስ የተጠመቀው ጥምቀት ግን ለኛ መሰረት ሊሆን ነው። እንዲህ ይላል ክርስቶስ ተወልደ ክርስቶስ ተጠምቀ ይልና ወለደነ ዳግመ እማይ ወመንፈስ ቅዱስ። ክርስቶስ ተወለደ ክርስቶስ ተጠመቀ እኛን ደግሞ ከውሃና ከመንፈስ ቅዱስ ሁለተኛ ወለደን ይለናል። ወለደን ወልዶናል። አባታችን ነው። የአባታችን በዓል ነው። የተወለድንበት በዓል ነው። በ30 ዓመቱ ለምን ተጠመቀ? እንዴት ተጠመቀ? ከዚያ በፊት ለምን አልተጠመቀም? ወይስ 30 ዓመት ካለፈ በኋላ ለምን አልተጠመቀም? ምስጢር አለው። ይህን ብዬ ጨርሳለሁ። ጥምቀት የልጅነት መሰረት ነው። አዳምና ሔዋን ከሥላሴ ተወልደዋል። የተወለዱበት ቀን ግን ራሱን የቻለ ነው። አዳም በ40 ቀኑ ሔዋን በ80 ቀን ወደ ገነት ገብተዋል። ከእግዚአብሔር ተወልደዋል። ረቂቁን ልደት ሰው የማያየውን ልደት ተወልደዋል። መጽሐፈ ኩፋሌ ትልቁ መጽሐፍ ቅዱስ ምዕራፍ 4 ላይ አዳምን በ40 ቀኑ በተፈጠረ በ40 ቀኑ የክብር ልብስ ለብሶ ወደ ገነት አስገባ ነው። ሔዋንን በ80 ቀኗ አስገባናት ይላል። ያ ልጅነት አዳም የ30 ዓመት ሰው ሆኖ ነው የተቀበለው ያን ልጅነት። ሔዋን የ15 ዓመት ቆንጆ ነበረች ያን ጊዜ ያ ልጅነት ለሰው የተሰጠው ልጅነት ለአዳም የ30 ዓመት ሰው ሆኖ ተፈጥሮ በ40 ቀኑ ነው። ለሔዋን ደግሞ የ15 ዓመት ቆንጆ ሆና ተፈጥራ የተሰጣት በ80 ቀን ነው። ክርስቶስ በ30 ዓመቱ የተጠመቀ አዳም የ30 ዓመት ሰው ሆኖ ተፈጥሮ በ40 ቀኑ የተቀበለው ልጅነት ስላስወሰደ በ30 ዓመቱ ተጠምቋል። በ30 ዓመቱ ተጠምቋል። እንዴት አዳም የ30 ዓመት ሰው ሆኖ ተወለደ ቢባል ብቁ አዋቂ አስተዋይ የሚናገር ወዲያውኑ ተፈጥሮ ፈጣሪውን ያመሰገነ ወዲያውኑ ሔዋንን እንዲፈጥርለት ከጎኑ ሁሉን አይቶ ትዳር የተመኘ ሰው ነው። የ30 ዓመት ጎልማሳ መሆኑን የምንረዳው በዚህ ነው። ሔዋንም የ15 ዓመት ቆንጆና ፈጠሯን የምናውቀው ወዲያው ተወልደው አዳምና ሔዋን ባልና ሚስት ነው ተጋቡ። ሕፃናት ቢሆኑማ አይጋቡም ነበረ። አዳ ያ የ30 ዓመት ሰው ሆኖ የተፈጠረው አዳም የተነጠቀው ልጅነት ለመመለስ ክርስቶስ በ30 ዓመቱ ተጠመቀ እንጂ የኛ ልጅነት የኛ ጥምቀት በ40 ቀንና በ80 ቀን ነው። ምክንያቱም ልጅነት የተጀመረ ዛሬ አይደለም። ክርስቶስ የተጠመቀለት ላይ አይደለም። የኛ ልደት የተጀመረ መቼ ነው የተጀመረ? በአዳምና በሔዋን። አዲያ ያ ልጅነት ተመለሰ መቼ? ዛሬ። የትኛው ልጅነት?
የአዳም የ40 ቀኑ ልጅነት የሔዋን የ80 ቀን ልጅነት ዛሬ ስለተመለሰ እኛ የምንጠመቅ በ40 ቀንና በ80 ቀን ነው። ዛሬ ክርስቶስ ነው የተጠመቀ። እኛ የተጠመቅነ በአዳምና በሔዋን ስርዓት የምንጠመቅ በ40 ቀን በ80 ቀን ነው ማለት ነው። ስለዚህ የኛም ልደት የኛም ጥምቀት አብሮ ይከበራል። ክርስቶስ ተወልዶ ወልዶናልና ተጠምቆ ጥምቀትን ሰርቶልናልና ስለዚህ ነብዩ ዳዊት ሳይሎር ተራከባ ጽድቆ ሰላም ተሳማ ጽድቅና ሰላም ተገናኙ ብሎ ዮሐንስ አጥማቂው ክርስቶስ ተጠማቂው በዮርዳኖስ መገናኘታቸውን ገልጾልናል። ዛሬም እኛ ተገናኝተናል። ሰላም 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 ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለም፣ ሰላም ለኢትዮጵያ። ሰላምና ፍቅር ተገናኝተዋል። ዛሬ የሚገናኙ ሁልጊዜ የሚገናኙልን እንግዶቻችን እንኳን ደህና መጣችሁ። ወስብሐት ለእግዚአብሔር። ይቆየን። አሜን።